በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አባ ስረይሎሙ እስመ በዘይአምሩ ይገብሩ። አባት ሆይ የሚያደርጉትን አያውቁትምና ይቅር በላቸው። የሉቃስ ወንጌል ምዕራፍ 23 ከቁጥር 34 ላይ ተመዝግቦ የምናገኘው የእግዚአብሔር ቃል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የ18ቱን ሰዓት የመከራውን ሰዓት የመጨረሻው ማሳረጊያው የሚያደርጉትን አያውቁትምና ይቅር በላቸው ነው። እንደምናውቀው በዛሬው ዕለት የተደረጉ ተአምራት ወይም የተከሰቱ ክስተታት ዛሬ ፀሐይ ጥቁር እንባ ያለቀሰችበት ዕለት ነው። ከዋክብት የደም እንባ ያለቀሱበት ዕለት ነው። በአጠቃላይ ፍጥረታት የተጨነቁበት ዕለት ነው። የክርስቶስ የሆኑ ደግሞ በእንባ በሐዘን የተዋጡበት ዕለት ነው። ይህ ዕለት እንግዲህ የ18ቱ ሰዓት የመከራ ጊዜ 18,000 ዓመት የሚያልቅ አይደለም። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ትላንት ሐሙስ የብሉይ ኪዳኑን መስዋዕት በግራው የሐዲስ ኪዳኑን መስዋዕት በቀኙ አድርጎ አንድ ንጉሥ የሚሾመውን ወዳጁን በቀኙ አድርጎ የሚሻረውን አገልጋዩን በግራው አድርጎ ያንን በቀኙ ያለውን ሾሞ በግራ ያለውን እንደሚያሰናብት ጌታችን መድኃኒታችን ኢየሱስ ክርስቶስ የኦሪቱን ወይም የብሉይ ኪዳኑን መስዋዕት ሽሮ የሐዲስ ኪዳኑን መስዋዕት የሾመበት ዕለት ነው። ይህን ሁሉ ከፈጸሙ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ከደብረ ዘይት ግርጌ በጌቴሴማኒ በአትክልት ቦታ ከደቀ መዛሙርቱ ጋር እሱ እየጸለየ እነሱ በእንቅልፍ ደክመው እንደነበረ መጽሐፍ ቅዱስ ይነግረናል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዛ በጸሎት በሐዘን ባለበት ሰዓት ከ12ቱ ደቀ መዛሙርት መካከል ይሁዳ ጌታውን ለመሸጥ ጌታውን አሳልፎ ለመስጠት የአይሁድን ወታደሮች እየመራ ወደ ኢየሱስ ክርስቶስ ሐሙስ 3 ሰዓት ላይ ይዟቸው መጥቷል ማለት ነው። ጌታችን መድኃኒታችንን ኢየሱስ ክርስቶስን ከያዙት በኋላ ደቀ መዛሙርቱ የገጠማቸው ነገር እጅግ ከባድ ነው። ሁሉም እንግዲህ ባገኙት መንገድ ራሳቸውን ለማትረፍ ራሳቸውን ለማዳን ሸሽተዋል። ቅዱስ ጴጥሮስ ሰይፉን አንስቶ የሊቀ ካህናቱን ሊያጅቡ ከመጡት መካከል የአንዱን የማልኮስን ጆሮ እንደቆረጠ መጽሐፍ ቅዱስ ይነግረናል። በጣም የሚገርመው ግን ጌታችን መድኃኒታችን ኢየሱስ ክርስቶስ የተቆረጠበትን ከፈወሰው በኋላ ጴጥሮስን ሰይፍህን መልስ ነው ያለው። እዚህ ላይ በጣም ማየት የሚገባው ቅዱስ ጴጥሮስ ዙሪያውን የከበቡት ሰው መግደል ሙዝ እንደ መላጥ
የሚቀላቸው የሮማውያን ወታደሮች እንዳሉ ቅዱስ ጴጥሮስ አላስተዋለም። ምክንያቱም ብዙ መዘዝ ይዞበት እንደሚመጣም ወደኋላ ዘር ብሎ ሊያይ አልቻለም ቅዱስ ጴጥሮስ። የሆነ ሆኖ ሐዋርያት ሁሉ ከተበታተኑ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ከያዙት በኋላ ሌሊቱ ሙሉ ሲያሰቃዩት ይዘው ወደ ሐና ወደ ቀያፋ ሌሊቱ ሙሉ ሲያሰቃዩት ነው ያደሩት። ቅዱስ ጴጥሮስም ፈጣሪውን አላውቀውም ብሎ የካደበት ያው እንግዲህ ጴጥሮስ ፈጣን ነው፣ ለማመንም ፈጣን ነው፣ ለመካድም ፈጣን ነው፣ ንስሐ ለመግባትም ፈጣን ነው። ክርስቶስን አንተ የሕያው እግዚአብሔር ልጅ ነህ ብሎ የመሰከረ በውሃ ላይ ሲሄድ አይቶ ጌታ ሆይ እኔም ወደ አንተ ልምጣ ከአንተ ጋር በባህር ላይ ልሂድ ብሎ ለምኖ ነገር ግን ሊሰጥም ስለተቃረበ ጌታ ሆይ አድነኝ ብሎ የጮኸ ደቀ መዝሙር ነው። ቅዱስ ጴጥሮስ በደብረ ታቦር በዚህ መሆን ለእኛ በቂያችን ነው፣ ምንም አያስፈልገንም ሌላ ያለም ደቀ መዝሙር ነው። ቅዱስ ጴጥሮስ ክርስቶስን ትኩር ብሎ ባየው ሰዓት ምርር ብሎ ነው ያለቀሰው እና ይሁዳ ክርስቶስን ካስያዘ በኋላ ከወታደሮች ጋር እንደሄደ አልተነገረለትም። ክርስቶስን አስያዘ። ይሁዳ በርታ ያለው ሰይጣን አሁን ወዴት ትሄድ ይሆን ብሎ በጨለማ ውስጥ እንዲኖር ነው ያደረገው። ሰይጣን ክፉ ነው። ከእግዚአብሔር ከለየ በኋላ ወዴት ነው መሄጃ፣ ወዴት ነው መግቢያ ይላል። ታዲያ ኢየሱስ ክርስቶስ የ18ቱን ሰዓት መከራ ሁሉ ተቀብሎ መጨረሻ ላይ የሚሰሩትን አያውቁትም እና ይቅር በላቸው ነው ያለው። እያንዳንዱን የክርስቶስን መከራ ስንመለከት የክርስቶስን የደረሰበትን ሲቃይ ስንመለከት በሮማውያን እንግዲህ ስቅላት አይሁድ ሰውን የሚገሉት ድንጋይ በመውገር ነው። ሮማውያን በስቅላት ነው። ለምሳሌ ወገኖቻቸው ዜጎቻቸው ሲሆኑ ይበልጥ ሮማውያን ሊሰቅሏቸው ሲፈልጉ ጉሽ ጠጅ ያጠጧቸዋል። ምክንያቱም መከራው ብዙ እንዳይሰማቸው ነው። ኢየሱስ ክርስቶስ ግን ሊያጠጡት ሞከረው፣ እሱ ግን ሊጠጣ አልፈለገም ነው የሚለው። በአይሁድ ዘንድ የሽፍቶች አለቃ በርባንና የቅዱሳን መላእክት አለቃቸው ፈጣሪያቸው በምድር ላይ ላሉት ለሽፍቶች ለገዳዮች አለቃቸው የሆነ በርባን ሁለቱ ለፍርድ ቀረቡ ነው የሚለው። ታዲያ እንደምናውቀው የዚህ ዓለም ነገር ዓለም የራሱን ነውና የሚወደው በርባን ይፈታልኝ አለ ዓለም። ጻድቁ ምንም በደል ኃጢአት የሌለበት ክርስቶስ ይሰቀል ብሎ ነው የጮኸው ያ ሕዝብ። ሆሳዕና ለወልደ ዳዊት ሆሳዕና ባርያም ብሎ የዘመረ ያ ሕዝብ ዓርብ ዕለት ይሰቀል አለ እና ዓለም የራሱን ፈለገ። ክርስቶስ ይሰቀል አለ። ክርስቶስ ካልተሰቀለ እንግዲህ ክርስቶስ ካልተሰቀለ ክርስቶስ ካልተወገደልን እረፍት አናገኝም አለ ዓለም። በርባን ይፈታል። ይህ ዓለም የራሱን ወዳጅ ወገኑን ይፈልጋል። ዛሬ የምናያቸው ዛሬ የምንሰማው በጣም ትልልቅ ክርስቶስ ለሰው ልጅ ያደረጋቸው ምሕረትን ቸርነትን የምናይበት ዕለት ነው። የክርስቶስ ሥጋ ሮማውያን የሚሰቅሉት በመስቀል ነው። ነገር ግን እስራኤላውያን በሮም የቅኝ ግዛት ስለተያዙ
ክርስቶስ ሮማውያንን ደስ እንዲላቸው ብሎ ፈሪሳውያንና ሰዱቃውያን ሊቃነ ካህናት ክርስቶስን ለመስቀል ወሰኑ ነው የሚለው እና እንደምናስታውሰው ቅዱስ ጴጥሮስም በሚያስተምርበት ወቅት ሮም ቁልቁል በመስቀል ተሰቅሎ ነው የሞተው። ቅዱስ ጳውሎስ ደግሞ በአባቱ ሮማዊ ስለሆነ በሰይፍ ሰማዕትነቱን ነው የፈጸመው። ሮማውያን ሰውን የሚያስወግዱት በስቅላት ነው። በጣም የሚያሳዝነውና በጣም የሚሰቀጥጠው ግን ሮማውያን የሚገርፉበት ጅራፍ ነው። ውስጡ በብረት ስለት ያለው ብረት በገመዱ ላይ ተገምዶ ልክ ሲገረፍ ስጋውን ይዞት ነበር የሚነሳው። ክርስቶስ በዛ ነው የተገረፈው። 6666 ጊዜ ነው የገረፉት ክርስቶስን። ቀራንዮ ላይ ክርስቶስ የወጣው ስጋው አልቆ አጥንቱ ነው። ሁሉ የተከፈለው ለሰው ነው። የድንግል ማርያም ሐዘን፣ የሐዋርያት ሐዘን በዛን ጊዜ በክርስቶስ ላይ የፈጸሙት ግፍ መከራ በእውነት ምን አንደበት ምን ቃል ተናግሮ ይፈጽሟል? ምክንያቱም እግዚአብሔር መሐሪ ነው፣ ይቅር ባይ ነው። ምሕረቱ ብዙ ስለሆነ ነው እንጂ እነዛን የሰቀሉትን እነዛ መከራ ያጸኑበትን እነዛ ያሽሟጠጡትን ከሰማይ እሳት አውርዶ ማጥፋት መጨረስ ይችል ነበር። ግን ምሕረቱ ብዙ ስለሆነ ሰው የራሱን ታሪክ እያነበበ ይኖራል። ፈጣሪውን ገደለ እያለ ፈጣሪውን ሰቀለ እያለ እንግዲህ መቼም እግዚአብሔር በምሕረቱ ከነበደላችን ከነ ኃጢአታችን ዛሬም የቆሸሸ ማንነት አስመሳይ ማንነት እንኳ ቢኖረን ጊዜን ዘመንን እግዚአብሔር ሰጥቶናል። ምናልባት በጣም ብዙ ኃጢአት ኖሮብን በጣም ብዙ ኃጢአት ሰርተን እግዚአብሔር የሚፈልገው የምንሞትበትን እግዚአብሔር የሚፈልገው የምንጠፋበትን ዕለት ሳይሆን እግዚአብሔር የሚፈልገው ንስሐ የምንገባበትን ዕለት ነው። ይሁዳ ክርስቶስ ካዘነበት ይልቅ ለይሁዳ ያዘነለት ይበልጣል። ክርስቶስን አሳልፎ ከሰጣቸው በኋላ ንጹሕ ደም አፍስሻለሁ፣ ተዉት፣ እንካችሁ የሰጣችሁኝን ብር ቢላቸው እንኳ እኛ የምንፈልገውን አግኝተናል፣ አንተ የራስህ ጉዳይ ነው ያሉት። ስለዚህ የዚህ ዓለም ገንዘብ የዚህ ዓለም ነገር ያለ እግዚአብሔር በደም በለቅሶ በእንባ የሚመጣ ማንኛውም ነገር መጨረሻ ደስታ፣ ሰላም የለው። ሲያስለቅስ፣ ተስፋ ሲያስቆርጥ፣ ሲያስጨንቅ የሚያኖር ነው። ዞሮ ዞሮ ዛሬ ክርስቶስ ለሁላችንም ለሰው ልጅ በዚህ ምድር ላይ የመጨረሻው ኑሮውን የመጨረሻ የመከራው ማሳረጊያ የሆነው የሚሰሩትን አያውቁትምና ይቅር በላቸው ነው። እግዚአብሔር ይህንን ያለው ለሚገርፉት፣ ምራቅ ለሚተፉበት፣ ልብሱን ገፈው ቀይ ልብስ ያለበሱት ቀዩን ለብሰው ገፈው እንደገና ወታደሮች ሌላ ልብስ ያለበሱት ሁሉ ግፍና መከራ ያደረጉበት ያን ሁሉ ስቃይ ያደረሱትን የሚሰሩትን አያውቁትምና ይቅር በላቸው። ዛሬ ለክርስቲያኖች ዛሬ ለክርስቶስ ልጆች ሐዘን ነው። የአባታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስን መከራ ስለኛ የተቀበለውን ግፍ፣ መገረፍ፣ መናቅ፣ በጥፊ መመታት፣ መጎሳቆል እያዘንን እየቆዘምን የምናሳልፍበት ጊዜ ነው ዛሬ
እና የተወደዳችሁ የእግዚአብሔር ልጆች ቅዱስ ጴጥሮስ ንስሐ ከገባ በኋላ ምርር ብሎ ካለቀሰ በኋላ ዕድሜ ልኩን ዶሮ ሲጮህ በሰማበት ዕለት ሁሉ በዚህ ምድር እስካለ ድረስ ሲያለቅስ ነበር የኖረው። ክርስቶስ በዚህ ምድር ላይ 4 ልብሶችን ለብሷል። አንደኛው ያው እንግዲህ ሰብአ ሰገል ያመጡለት እሱ ሲያድግ እሷም የምታድግ ስረ ወጥ የሆነች ቀሚሱ ናት። ሁለተኛ ሄሮድስ በመዘበት ያለበሰው ልብስ ነው። 3ኛ ጭፍሮች ያለበሱት ልብስ ነው። 4ኛ ክርስቶስ በትንሣኤው ዕለት የለበሰው ልብስ ነው። ክርስቶስ እግዚአብሔር አምላካችን የተቀበለውን መከራና ሲቃይ ኢሳይያስ እንዳለው ደምግባት የለውም፣ በእግዚአብሔር እንደተቀሰፈ ቆጠር ነው እንዳለው፣ ቁስላችንን ሕመማችንን ተሸከመ እንዳለው ዛሬ የክርስቶስን መከራ የማያስታውስ ዛሬ በዕለተ ዓርብ ዛሬ በክርስቶስ መከራ ቀን የሚሳቅበት የሚዘለልበት ሳይሆን የሚታዘንበት ዕለት ነው። ታዲያ ምን አየሁ መሰላችሁ? ዛሬ በአንድ ቦታ ላይ ያየሁትን ላካፍላችሁ። እግዚአብሔር መሐሪ ነው። እግዚአብሔር ምሕረቱ ብዙ ነው። ነገር ግን በዛሬው ዕለት በክርስቶስ መከራ ዕለት ሲጨፍር፣ ሲደንስ፣ ሲስቅ የዋለ ልክ ክርስቶስን እንደሰቀሉ እንደ አይሁድ ወይም ክርስቶስን ከሰቀሉ ከአይሁድ ጋር ተባባሪ እንደሆነ ይህን ማወቅ ያስፈልጋል። ዛሬ የሐዘን ቀን፣ ዛሬ የክርስቶስን መከራ ቁስል ስለኛ የተቀበለው የምናስብበት ዕለት። ስለዚህ ለሚበድሉን፣ ስለዚህ ለሚገፉን፣ ስለዚህ ምራቅ ለሚተፉብን፣ ስለዚህ ለሚንቁን ሁሉ የሚሰሩትን አያውቁትምና ይቅር በላቸው እንዳለ ይቅርታ ልናደርግ ይገባል። የእመቤታችን ሐዘን እጅግ እጅግ የከፋ ነው። ያዕቆብ ስለ ልጁ ስለ ዮሴፍ አዘነ። ልጅ ሞተ፣ ቀበሮ በላቸው ብለው ልብሱን አመጡለት። ድንግል ማርያም ግን የምትጽናናበት ወይኔ ልጄ የምትልበት እንኳን እንደ ዮሴፍ ልብሱን አላገኘችም። የምታለቅስበት ግብፅ ድረስ የተንከራተተች ከኋላ ከኋላ እየተከተለች የልጇን ኮቲ ስትከታተል የነበረች ድንግል ማርያም የሁሉ መከራ ግፍ ሲደርስበት በአደባባይ ስታይ ምን ሰማት ይሆን? ወገኖቼ ጴጥሮስ መሃል ላይ ጠላት ገባና ከእግዚአብሔር ኮበለለ። ነገር ግን በንስሐ ተመለሰ። እስከ ቀራንዮ ድረስ የተከተለ መከራውን ያየ መጨረሻ ላይ ክርስቶስ በመስቀል ላይ ሆኖ የነዛዜ ሰዓት ነው። በአጠገቡ የነበረ ቅዱስ ዮሐንስና እናቱ ድንግል ማርያም ናት። ወንጌላዊ ዮሐንስ ፍቁረ ጊዜ የሚለው ክርስቶስ፣ ወዳጄ ዮሐንስ የሚለው ክርስቶስን አሳልፎ የሚሰጥህ ማን ነው ብሎ በደረቱ ላይ ተጠግቶ የጠየቀው ቅዱስ ዮሐንስ በቀራንዮ በመስቀሉ ስር ነበረ። የኑዛዜ ሰዓት ነው። በዚህ ጊዜ ክርስቶስ እናቴ ሆይ እነሆ ልጅሽ፣ ዮሐንስ ሆይ እነሆ እናት ውሰዳት። ምክንያቱም እግዚአብሔር በዚህ ምድር ላይ የሚታይ የሚጨበጥ ሀብት የለውም፣ ንብረት የለውም። ሲያስተምር ውሎ ደብረ ዘይት ተራራ ላይ ወጥቶ ያድር ነበረ ነው የሚለው። ስለዚህ ለዮሐንስ የተሰጠው እነሆ ወርቄ፣ እነሆ ሀብቴ፣ እነሆ ንብረቴ ውሰዳት የተባለው ድንግል ማርያም ነው። ከድንግል ማርያም የበለጠ ወርቅ፣ ከድንግል ማርያም የተሻለ ሀብት ንብረት የለም። ስለዚህ የሚሰሩትን አያውቁትምና ይቅር በላቸው። ይህንን ዕለት ስናከብር የክርስቶስን መከራ፣ የክርስቶስን ሲቃይ፣ ክርስቶስ ላይ ምራቅ የተፋ ዓለም፣ ክርስቶስ ላይ ጥፊ ያቀረበ ዓለም፣ ለክርስቶስ ጥፊ የጋበዘ ዓለም
ክርስቶስን ምራቁን የተፋ ዓለም የናቀ ዓለም እኛን የሚወደን ለእኛ ከንፈር የሚመጥልን ለእኛ የሚያጎነብስልን እንዳይመስላችሁ። ስለዚህ የተወደዳችሁ የእግዚአብሔር ልጆች ይህንን የምትከታተሉ ሁሉ ስለዚህ እግዚአብሔር ስለ ሁላችንም ብሎ ዋጋ ከፍሏል። የሚሰሩትን አያውቁትምና ይቅር በላቸው። እግዚአብሔር ሁላችንንም ይቅር ይበለን። ሁላችንንም በምህረት በቸርነት ያስበን። እግዚአብሔር ለሁላችንም ሰላሙን፣ ፍቅሩን፣ አንድነቱን ይስጠን። ብርሃነ ትንሣኤውን ይግለጽልን። እግዚአብሔር ሁላችንንም በምህረት ያስበን። ይቆየን።